ሰላም ጤና ስጥልን ውድ የተከበራችሁ ቤተሰብ። ምሳሌ ቀጣይ ክፍል። ምሳሌ በባለፈው ክፍል ላይ እንግዲህ ማህሌት ያው ብሩክ እንዳልሆን አድርጓት ታክማ ወደ ቤት መድብል ይዟት መጥቷል እና ታዲያ እንደመጣሽ ዌልካም መሄላትዬ ብሏታል ብሩኬ። ማህሌትን እንግዲህ ጉሌ ያደርጋት ነበረ። ነገር ግን መድብል እውነት ጀግና ወንድም ነው ያለን፣ ጀግና ወንድም በቃ ሩህሩ፣ ጀግና፣ ብልሄ፣ ሁሉ ነገር አውቅ። እናም ብሩኬ የሆነ በቃ ተናዷል። ምክንያቱም እሱ ላይ ያደረገችው ነገር በጣም ከባድና ሰው ልጅ ላይ የማይታሰብ ነገር ነው። ማህሌት ምናልባት እውነትም መድብል እንዳለ አንቺን ስንት ጊዜ ከሞት ያተረፈሽ ፈጣሪ ቸርነቱ ምን ያህል እንደሆነ እና ምናልባት በህይወትሽ አንቺ የምትማሪበት ከሞት ያዳነሽ ምክንያቱ ይሄ ይሆናል ብሏታል። ማህሌት ስንት ጊዜ ከሞት ድናለች፣ ስንት ጊዜ ከስንት ነገር ድናለች። ፈጣሪ በተደጋጋሚ ብዙ ትምህርቶችን እንደ ስራዋ እንደ የሆነ መጥፎ ነገር ስትሰሩ እና ክፉ ነገር ስታደርጉ እንደ ስራችሁ ይስጣችሁ፣ በሰፈራችሁት ቁና ይስፈርላችሁ የሚባል ለካ ማህሌት ላይ አይቼዋለሁ። እኔ በትክክልም ማህሌት ላይ አይቻለሁ። ማህሌት በሰፈረችው ቁና ነው የሰፈረላት። ብቻም አይደለም እንደውም ፈጣሪ እሷ እንደሰራችውና እሷ በደል እንዳደረሰችው አልቀጣትም፣ ምህረትን እያሳያት ነው። እንድትጸጸትና እንድትመለስ እያደረጋት ነው። ብሩክ በሰርጉ ቀን ምሳሌ ላይ ስታደርግ የነበረው ለምሳሌ መድኃኒት በየጊዜው በተደጋጋሚ በመድኃኒት ልትገላት መድኃኒት ለዚች ለሕፃን ለትንሿ ልጅ ስትመኝና ስታዘጋጅ ነበር። በሱም አልፎ ተርፎ ምሳሌም እንግዲህ እንደ እግዚአብሔር ቸርነት አምልጣ ድና እንዳትድንም እንዳትታከም ስታደርጋት ነበር። ያ ሁሉ ኃጢአት አልበቃ ብሏት ሌላ ኃጢአት ሌላ ታሪክ እየሰራች ነው እዚህ የደረሰችው ማህሌት። በስተመጨረሻም ብሩኬን በሰርጉ ቀን እንግዲህ መርዝ አጠጥታው እንግዲህ ወንድነቱን አሳጥተዋለች ለጊዜም ቢሆን። ብሩክ በዚህ ምክንያት ነው እንግዲህ ማህሌት ላይ እርምጃ ሊወስድ የተነሳው። እናም ታዲያ መድብልን ምንም ማንም ስለሌላት እህቷም ያው ማህሌት ካሁን በኋላ ሬሳ ናት፣ ሞታለች። ምክንያቱም ደግማ ደጋግማ ወደ ኃጢአቷ ስለምትመለስ ከእንግዲህ በኋላ በቃሽኝ ብላት ከሸኝቻት ቆይታለች። ስለዚህ ማህሌት ማንም የላትም፣ ውሃ የሚሰጣት እንኳን የለም። አሁን ታማ ተኝታ እንኳን ውሃ የሚያቀብላት የለም። በዛው በተኛችበት ራብና የውሃ ጥም የተፈራረቀባት ይገኛል። እናም ታዲያ እንግዲህ ብሩኬ ቤት ስትገባ መሳሪያ መሶባት መድብል እንግዲህ እሷንም ብሩኬንም ከሰበብ አድኗቸዋል። ግን ታዲያ ሌሊት ክፍሏ እንደተኛች ብሩኬ ማህሌትን መቼም ቢሆን አልተዋትም በማለት መድብል ግን ታሪከኛ ስለሆነና ብልጥ ስለሆነ ትራሱንና ብርድ ልብሱን አስቀርቶ ማህሌትን ወደ ራሱ ክፍል ቀይረው ማህሌት የተኛች መስሎት ብሩክ ሌሊት ተነስተው ወደ ውስጥ የተጠራቀመውን ሁሉ ሲያወራ ቆይተው እንግዲህ ተኩሶባታል። ግን የተኮሳት ራስ ላይ እንጂ ማህሌት ላይ አልነበረም። ምክንያቱም ማህሌትን ቦታ ቀይሮላታል መድብል። እናም ታዲያ ከታሬ ጋር ሌሊት በመነጋገር ብሩክ ይህንን ነገር ድርጊት እንደሚያደርግ ስላወቀ ማህሌትን ወስዶ ወደ ሌላ ቦታ ወስዷታል። ብሩኬ ማህሌትን የገደለ መስለው ራሱን ሊያጠፋ ስል እንግዲህ መድብል ደርሶ እሱንም መሳሪያ ጥሎ አድኖታል። እናም ታዲያ ወንድሜ ነይና ናና እየው ጉድህን ምን እንደሰራ ምን እንዳደረግ ምን ያህል ሞኝ እንደሆንክ፣ እሷን ያጠፋ እሷን የገደልክን ሰው ራስን ልታጠፋ ነበር ብሎ እንግዲህ ትራስና ብርድ ልብስ ብቻ እንደነበረ አሳይቶት ቅድስትም ደንግጣ ነበረ። እሷም ደስ ብሏታል። ቅድስቴን ግን ሌላ አግቢ፣ እኔ ከእንግዲህ በኋላ አልጠቅምሽም፣ ምንም አላደርግልሽም፣ ሰዓትሽን ጊዜሽን ነው የማቃጥለው፣ ወንድነት የሌለ ወንድ ምን ያደርግልሻል? የሰርግሽ ቀን አቅፎሽ የማይተኛ ወንድ ምን ይጠቅምሻል ብሏታል። ቅድስቴ ግን የፈለገ ነገር ይሁን
እሱም በተረጋጋ መልኩና በሂደት የሚስተካከል ነገር ይሆናል። እኔ አንተን ትቼ የትም አልሄድም ብላለች። ብሩኬ ግን እንዴት ከሞተ ሰው ጋር ትኖራለሽ? እንዴት ይሆናል? ህይወትሽን ኑሪ ብሏታል። ቅድስት ግን መቼም ቢሆን ተስፋን አትቆርጥም። ምክንያቱም መድብልም አይዞሽ ብሏታል። እና በስተመጨረሻ ማህሌት በተኛችበት ወደ ክፍሏ ከሄደች በኋላ እንግዲህ ቻርጅ ሰካለሁ ብላ እሳት አቀጣጥላለች ራሷ ላይ። ማርያምን እንዴት አድርጋት እንደምታመልጥ አላውቅም። ታመልጣለች፣ ሰው ይደርስላታል፣ እሳቱ ይጠፋል ወይስ ያቀጣጥላታል? ብቻ ግሩምና ድንቅ ነው። እሳቱን ማጥፋት አትችልም፣ እጇ አይሰራም፣ ተነስታ መቆም አትችልም። የገዛ ኃጢአቷ የገዛ ስራዋ እንደዚህ ያሰቃያታል ማለትን። ብቻ ዝም ብላችሁ ኃጢአትን መስራት ምን ያህል እንደሚያደክምና ምን ያህል ዞሮ ዞሮ ራስ ላይ እንደሚጫወት ምናልባት ሰውን የጎዳን ሰውን ወደ ታች በታች ያደረግን ይመስለናል እንጂ ዞሮ ዞሮ ባለ ኃጢአተውን ባለ ተንኮለኛ ሰውን ይጎዳል ማለት ነው። እና ውድ ቤተሰብ እንግዲህ ማህሌት እሳት ተቀጣጥሏል፣ ይደርሱላታል ወይስ እንደምንም ተጎትታ ራሷ ወጥታ ታመልጣለች? ብቻ አይታወቅም። ምክንያቱም እሳት ተቀጣጥሏል። ምናልባት ታሬ ወይንም መድብል ሊጠይቋት መጥቶ ከእሳት ካዳኗት አላቅም። አለዛ ደግሞ መጎዳቷ አይቀርም። ምክንያቱም ወይ በጭሱ ታፍና እዛው እንደገና ዳግመኛ ትታመማለች፣ ወይ ደግሞ እንግዲህ ደርሰው ያወጣታል። ካልደረሱላት ደግሞ እንግዲህ ፈጣሪ እውነትም ቸርነቱን እስከ መጨረሻ አሳይቷት ከዛ በኋላ ማህሌት ተመልሳ ወደ ተንኮል ትመለሳለች ወይስ ይቅርታ ትጠይቃለች? ግን ታሬ ከዛ ከክፉ ሰውዬ ርቀሽ ሌላ ከተማ ኖረሽ ወደ ራስሽ ተመለሺ፣ ተጸጸቺ ብሏታል። ምናልባት ይህንን ካደረገች እውነትም ማህሌት ከክፋቷ ተምራለች ማለት ነው። መልካም ቆይታ ይሁንላችሁ። እንግዲህ ቀጣይ ማህሌት እሳቱ ይጠፋላታል ወይስ እዛው ታፍና ወይ በጭሱ ወይ ደግሞ ትቃጠላለች ወይስ ወይ ታሬ ወይ መድብል ይደርሱላታል? አብረን የምናየው ይሆናል። መልካም ቆይታ